ሰላም ጤና ይስጥልን ለንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ነዋሪዎች በሙሉ የወረዳ 12 ጽዳትና ውበት አስተዳደር ጽፈት ቤት አገልግሎት አሰጣጡን እና የህብረተሰቡን እርካታ በይበልጥ ከፍ ለማድረግ የአገልግሎት ማሻሻያ ያደረገ መሆኑን ያሳወቅን። በዚህም አንደኛ ቤት ለቤት ደረቅ ቆሻሻ የሚሰበሰብበት ቀን በሳምንት 2 ቀን የነበረው ወደ 3 ቀን ማሻሻያ የተደረገበት መሆኑን እና ደረቅ ቆሻሻ የሚነሳበት ሰዓት ወደ ምሽት ማለትም ከ11 ሰዓት ወደ 2 ሰዓት ማሻሻያ የተደረገ መሆኑን። ሁለተኛ የጋራ መኖሪያ ቤቶች ላይ ከዚህ ቀደም የነበረው በሳምንት 3 ቀን የነበረው ወደ 4 ቀን በማሻሻል በተጨማሪም ደረቅ ቆሻሻ የሚነሳበት ሰዓት ወደ ምሽት አገልግሎት ማለትም ከ12 ሰዓት እስከ 2 ሰዓት ማሻሻያ የተደረገ መሆኑን። ሶስተኛ ዘወትር ሐሙስ ጠዋት የማይበሰብስ ለመልሶ መጠቀም የሚውሉ ደረቅ ቆሻሻ የሚሰበሰብበት ቀን ማሻሻያ የተደረገ መሆኑን። አራተኛ የተለያዩት ደረቅ ቆሻሻ በ3 አይነት ማለትም የሚበሰብስ፣ የማይበሰብስ፣ አደገኛ ወይንም መርዛማ ተብለው በ3 አይነት እንደሚለዩና ይህን በማያደርጉ አካላት በመኖሪያ ቤት 2000 ብር በተቋማት 50000 ብር የሚያስቀጣ መሆኑን አውቃችሁ ከወዲሁ እንድትለዩ እየጠየቅን። አምስተኛ ዘወትር አርብ በወረዳ አስተዳደር ውስጥ በሚገኙ በሁሉም ተቋማት የጽዳት ዘመቻ ይደረጋል። በተጨማሪም ዘወትር ቅዳሜ በሁሉም ብሎኮች የጽዳት ዘመቻ ይደረጋል። ይህን ባልተገበሩ ነዋሪዎች እና ተቋማት ለመኖሪያ ቤት 20000 ብር ለተቋማት 100000 ብር የሚያስቀጣ መሆኑን አውቃችሁ ሁሉም የማህበረሰብ ክፍል የአካባቢውን ንጽህና እንዲጠብቅ የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 12 ጽዳትና ውበት አስተዳደር ጽፈት ቤት ከወረዳ 12 ኮሙኒኬሽን ጽፈት ቤት ጋር በመተባበር መልእክቱን ያስተላልፋል። Enyam ya disaba eswa